ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ወደ ጫካ የገቡ ኃይሎች ከአማራ ሕዝብ ታሪካዊ ጠላቶች ጋር እየሰሩ ሕዝቡን ለከፋ ችግር መዳረጋቸውን የአማራ ክልል ፕሬዝዳንት አቶ አረጋ ከበደ ተናገሩ። አቶ አረጋ ከበደ ይህንን የተናገሩት ዛሬ ከምስራቅ ጎጃም ዞን ከተውጣጡ ነዋሪዎች ጋር ውይይት ባደረጉበት ወቅት ነው። በውይይቱ ላይ ከክልሉ ፕሬዝዳንት በተጨማሪ ርዕሰ መስተዳድር አረጋ ከበደን ጨምሮ ምክትል ፕሬዝዳንቱ ዶክተር አብዱ ሁሴን፣ የአስተዳደር ዘርፍ አስተባባሪ ዶክተር አማኑኤል ፈረደና ሌሎች ከፍተኛ የስራ ኃላፊዎች መሳተፋቸውን የክልሉ ቴሌቪዥን ዘግቧል። ወደ ጫካ የገቡት ኃይሎች ከአማራ ሕዝብ ታሪካዊ ጠላቶች ጋር አብረው እየሰሩ ነው ያሉት አቶ አረጋ የዚህ ዓላማና ግብ ከጠላት ጋር ተባብሮ ሀገር ማፍረስ ነው ብለዋል። ትምህርት ከየትኛውም የፖለቲካ እሳቤ ገለልተኛ ነው ያሉት ርዕሰ መስተዳድሩ ነገር ግን በግጭትና ሰላም እጦት የተነሳ የክልሉ ህጻናት ከትምህርት ገበታ ውጪ እንዲሆኑ ተደርጓል ብለዋል። ተማሪዎችን ከትምህርት ገበታ ውጪ በማድረግ የህዝብ ጥያቄ አይመለስም፣ ይህንን አካሄድ በቃ ልትሉት ይገባል በማለትም ጥሪ አቅርበዋል። አክለውም ከውጭ ኃይሎች ተልዕኮ የተቀበሉ ሀገርን በጦርነት ለማተራመስ እየሰሩ ያሉ አካላት በሚያነሱት የማደናገሪያ ሀሳብ የክልሉ ህዝብ መደናገር አይገባውም ብለዋል። በአማራ ክልል ያለውን ግጭት ለመፍታት መንግስት ተደጋጋሚ የሰላም ጥሪ ማቅረቡን የጠቆሙት አቶ አረጋ ብዙዎች ጥሪውን ቢቀበሉትም እስካሁን ድረስ ጥሪውን ያልተቀበሉ መኖራቸውንም ተናግረዋል። ህዝባችን ሰላም እንዲያገኝ አሁንም ለሰላም ዝግጁ ነን፣ ለሰላም ተስፋ አንቆርጥም፣ የመጨረሻው መቋጫም ሰላም እንደሆነ እናምናለን ብለዋል። ዓለም ችግሩን የፈታው በውይይት ነው፣ በጦርነት አይደለም። እኛም ችግሮቻችንን በንግግር መፍታት አለብን ሲሉም ጥሪ አቅርበዋል። ይህ በእንዲህ እንዳለ ጦርነቱ ባስከተለው የኢኮኖሚ ድቀትና የሰብአዊ መብት ረገጣዎች በአማራ ክልል ወጣቶችን ወደ ትጥቅ እየገፋ ነው ተባለ። በአማራ ክልል ያለውን ጦርነት በተመለከተ ዘጋርዲያን በዛሬው ዕለት ባስነበበው ሰፊ ዘገባ በክልሉ የግጭቱ መራዘም በፈጠራቸው የሰብአዊ መብት ቀውሶች፣ የኢኮኖሚ ውድቀትና ኢሰብአዊ በደሎች ሳቢያ በርካታ ወጣቶች ወደ ትጥቅ ትግል እየገቡ መሆኑን ጠቁሟል። በክልሉ በቀጠለው ግጭት በተፋላሚ ኃይሎች በርካታ ወንጀሎች መፈጸማቸውንና በተለይም ከፋኖ በተቃራኒው የተሰለፉ የፌዴራልና የክልል ጸጥታ ኃይሎች እገታ፣ የጅምላና ህገወጥ ግድያ፣ ጾታዊ ጥቃት፣ የረድኤት ሰራተኞችን ማጥቃት ተፈጽሟል ሲል ነዋሪዎችና ታጣቂዎችን ዋቢ አድርጎ ዘግቧል። ከሱዳን ጦርነት የሚሸሹ በርካታ ስደተኞችን እያስተናገደ ያለው ክልሉ በውስጡ እየተካሄደ ባለው ግጭት ሳቢያ ደግሞ በሺዎች የሚቆጠሩ ተፈናቅለው 2 ሚሊዮን ገደማ ሰዎች አስቸኳይ ሰብአዊ እርዳታ ያስፈልጋቸዋል ተብሏል። የፋኖ ኃይሎች ሰፋፊ የገጠር አካባቢዎችን መቆጣጠራቸውንና የመንግስት ኃይሎች ወደ ዋና ዋና ከተሞች በመውጣታቸው የደፈጣ ጥቃቶች ከሁለቱም ወገን መቀጠሉን ዘገባው አመላክቷል። የሰብአዊ እርዳታን በአግባቡ ተደራሽ ለማድረግ የሚያስችል ሁኔታ አለመኖሩን የጠቀሰው ዘገባው የመንግስት ኃይሎች በጤና ተቋማት ላይ ጥቃት መፈጸማቸው፣ በአምቡላንስ ላይ ተኩስ ሲፈጽሙና የጤና ባለሙያዎችን በዘፈቀደ ማሰራቸውን በተመለከተ ማስረጃዎች ተገኝተዋል ብሏል። በትግራይ ያሉ ህጻናት ለህገወጥ ዝውውርና የወሲብ ንግድ መጋለጣቸውን ሪፖርት አመላከተ። ጀንደር ኢምፓወርመንት ሙቭመንት ትግራይ የተሰኘው ተቋም ለተባበሩት መንግስታት ድርጅት ልዩ ራፖርተር ባቀረበው ባለ 64 ገጽ ሪፖርት በትግራይ ያሉ ህጻናት ለህገወጥ ዝውውር፣ የወሲብ ንግድ፣ የጉልበት ብዝበዛና ሌሎችም መጋለጣቸውን አመልክቷል። በቀረበው ሪፖርት መሰረት የህጻናት ጥበቃ ተቋማት ተግባራዊ አለመሆናቸውን፣ የጸጥታና ደህንነት ስርዓቶችን ብልሽት እንዲሁም አግባብነት ያለው ፍትህ ተግባራዊ አለመሆናቸው ህገወጥ አዘዋዋሪዎችንና ወንጀለኞችን ያለ ቅጣት እንዲንቀሳቀሱ ፈቅዶላቸዋል ብሏል። በክልሉ ውስጥ ከ1 ሚሊዮን በላይ ሰዎች መፈናቀላቸውን የሚገልጸው ሪፖርቱ እንደ መቀለ፣ ሰባ ካሬ ያሉ የመጠለያ ጣቢያዎች የምግብ፣ የኤሌክትሪክና የደህንነት ጥበቃ የሌላቸውና ከፍተኛ ተጋላጭነት ያላቸው መጠለያዎች መሆናቸውን ጠቁሟል። ይህም የጥቃትና የህገወጥ ዝውውር ተጋላጭነትን ጨምሯል ሲል ሪፖርቱ ገልጿል።
ከ2 ዓመታት በፊት ድንበሮች በከፊል እንደገና ሲከፈቱ ህጻናትን ወደ ሱዳንና ጅቡቲ በህገወጥ መንገድ ማዘዋወርና መሸጥ፣ ሴቶችን ለወሲብ ንግድ ማሰማራት እንዲሁም ወንድ ህጻናትን በእርሻና ማዕድን ማውጫ ቦታዎች ላይ በግዳጅ የጉልበት ስራ እንዲሰሩ የማድረግ ወንጀሎች መበራከታቸውን አስረድቷል። ከዚህም በተጨማሪ ከአየር ንብረት ለውጥ ጋር የተያያዙ እንደ ድርቅ ያሉ ክስተቶች ምግብ ለመፈለግ ሲባል ወላጆች ልጆቻቸውን ለህገወጥ አዘዋዋሪዎችና የጉልበት ብዝበዛ ሊያጋልጡ እንደሚችሉም አስጠንቅቋል። ድንበር ተሻጋሪ የምርመራ ክፍሎች በህይወት የተረፉ ሰዎችን ማዕከል ያደረጉ የፍትህ ስርዓቶች ህጻናትን የሚታደጉ የፍትህ ማሻሻያዎችና ብዝበዛን ለመከላከል የክልል የሳይበር ወንጀል ምርመራ እንዲዋቀር ጥሪ አቅርበዋል። ከዚህም ባሻገር በትግራይ የሚገኙ የአካል ጉዳተኛ ሴቶችና ልጃገረዶችም የወሲብ ጥቃትና ስቅይት ከጤና አጠባበቅና ከትምህርት ስርዓቶች የመገለል ሁኔታ እያጋጠማቸው ነው ያለው ሪፖርቱ በጦርነት ወቅት የተከሰተው የተቋማት ውድመት መገለልን በማባባስ የአካል ጉዳተኛ ሴቶች የሕክምና እንክብካቤ፣ የአእምሮ ጤና አገልግሎቶችና የትምህርት አገልግሎት የማግኘት እድላቸው ውስን እንዲሆን አድርጓል ሲል አክሏል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።